መድረካችን የሚሆነው ሶስተኛው ዙር የንጥያቄ መድረክ ነው። ከሰላም ጸጥታ ጽሕፈት ቤትና ከደንብ ማስከበር ጽሕፈት ቤት ጋር የአገልግሎት አሰጣጣቸው ምን ይመስላል የሚለውን ሶስተኛው ዙር የንጥያቄ መድረክ የምናደርግ ነው የሚሆነው። እናንተ የምትሰጡት አስተያየት ለዛሬው ንጥያቄ ፕሮግራም ትልቅ የሚያዳብር ነው። የኛ ክፍተት ለኛው ብዙ ላይ ይታየን ይችላል፣ ግን ከእናንተ የምትሰጡን ትልቅ አቅም ግንባታ ሊሆን ስለሚችል እኛ መጨረሻ ላይ የምንወስደው ይሆናል። ምናልባት ተቋማችን አንዱ ደንብ ማስከበር ለሰላምና ጸጥታ ጽሕፈት ቤት ተጠሪ ቢሆንም ተናባቢ ስራ ነው፣ የተቀናጀ የሚሰሩት ነውና በኮሪደርና መሰረተ ልማት ላይ እንዳይበላሽ ቁጥጥር የተደረገባቸው ነገሮች አሉ። ከነዚህ ውስጥም ደንቡን ተላልፈው በወንዝ ዳርቻውም በደረቅ ቆሻሻውም በአጠቃላይ በደንብ ጥሰቱም በመሰረተ ልማቱ ላይ እርምጃ የተወሰደባቸውም አሉ። ግንዛቤ በዚህ ልክ ከፈጠርን በኋላ እርምጃ የተወሰደባቸውም ሰዎች እንዳሉ፣ ድርጅቶችም ግለሰቦችም እንዳሉ መታወቅ ያለበት ማለት ነው። ከዚህ በመቀጠል የሚሆነው መድረካችን ከእናንተ የሚነሱ ሀሳብ፣ አስተያየት፣ ጥያቄዎችን የምንሰማበት ጊዜ ነው የሚሆነው። ቀጥታ መድረኩ ወደ እናንተ ነው የሚሆነው ማለት ነው። ምን ያህል በልማት ተነስቶ ሄደ፣ ምን ያህል አለ የሚለውን ነገር ፋክት መቅረብ መቻል አለበት። አሁን ከእጃችን ላይ ያሉ እነዚህ ናቸው። አዲስ ደግሞ ተመረቀ ተብሏል። ምን ያህል ተመርቀዋል? በሴት ወንድ፣ የት ቀጠና፣ የት ብሎክ ህዝብ ውስጥ ተዋውቃቸዋል የሚለውን ነገር እሱ ላይ ቢቀርብልን የሚል ነገር ነው። ዝም ብሎ ሰላም ሰራዊት አለ ከማለት ጥራቱን የጠበቀ የኛ ወረዳ ያው የልማት ተነሽ ነው። ልማት ደግሞ ገደብ የለውም። ነገም አለ ዛሬም አለ። ስለዚህ እሱ ላይ ያለውን ነገር ምን ያህል ከእጃቸው ላይ አለ፣ ምን ያህል ተነሳ የሚለውን ነገር እሱ 1148 የሰላም ሰራዊት ነበር። ይሄ የሰላም ሰራዊት ኦን ስታደርገው ኦን ይቆም በተግባር ያለ በኮሪደር ልማት በተለያየ ነገር ሲነሳ አሁን ወርዶ 412 ደርሷል። ይሄ ደግሞ የት እንደደረሰ ማጋ እንደሄደ በልማት ተነስቶ ተከራይ ጭምር ዝርዝሩ እኛ ጋር አለ። ስለዚህ በፊት ከነበረው ማስቀጠሉ አይደለም፣ የተቀነሰውን ነገር የት እንደደረሰ እሱ አንዱ የሰራንበት አግባብ ነው ያለውና ደንብ አስከባሪዎች በጣም እኔ በመንቀሳቀስበት መንገድ ሁሉ ጥሩ እንቅስቃሴ፣ ጥሩ ጥበቃ ያደርጋሉ። ነገር ግን በአምቢስ አካባቢ አንዳንዴ እየተለያዩ ነው፣ ዲስታንስ ወይም ርቀት እየሰጡ ሰዎቹን ለማጥቃት ሰላምታ የሚሰጡ እየመሰሉ እና ሴቶችን ለመንጠቅ የመሞከረ ሁኔታዎች አሉ። ስለዚህ በአምቢስ አካባቢ ምክንያቱም ኡራኤል አካባቢ ፖሊስ ካለ ዞር ይላሉ፣ ይጠመዝዛሉ መንገድ። እንደዚህ ያለ አጠባበቅ ስላለ አንድ ደንብ አስከባሪ እዚህ ካለ ጓደኛው ደግሞ እዛ ቆሞ መጠቃቀስ አለባቸው። ይጠቃቀሳሉ። እርግጥ ግን በደንብ ንቁ መሆን አለባቸው። ኮሪደር አካባቢ አሁንም ሳር የሚረገጡባቸው ቦታዎች አሉ። ለአብነት ያክል ደንበል ሸዋ ዳቦ ፊት ለፊት አካባቢ ሳር ኮሪደር አካባቢ ተረገጠናል። ምን ትላላችሁ የሚል ጥያቄ ነው። እነዚህን ስንሰራ ያው ከጸጥታ አካላት ጋር ከፖሊስ ጋር ከአስተዳደር ጋር እንዳለ ከአካባቢ ጥበቃ በሚመለከተው ባለድርሻ አካላት ከጽዳት አስተዳደር ጋር ደረቅ ቆሻሻ የሚገኙት በሙሉ በቅንጅት የሰራናቸው ናቸው ማለት ነው። ይሄን ስንጨምር ደግሞ ያው የኛ ጽሕፈት ቤት 3 ሽፍት ነው እየሰራ ያለው። መሰረተ ልማት ላይ እንዳይጎዳ የሚጠበቅበት በ3 ሽፍት ነው። ጠዋት አለ፣ ከሰዓት አለ፣ ማታ ገበያ አለ። እነዚህን በማጠናከር የተለያዩ ህገወጥ ጥሰቶችን የመቀነስ ስራዎች እየሰራን ነው በወረዳው። ከደንብ ከበፊቱ የደንብ ጥሰት በአሁኑ የተቀነሰበት መንገድ ነው ያለው። ኮሪደሩም አንዱ አስተዋጽኦ ያደረገባቸው ነገሮች ያሉ እንዳለ ሆኖ የጸጥታ ስጋትንም በተለይ የመከላከል ስራዎች እየተሰራ ነው። አሁንም መገንዘብ ያስፈልገው አሁን በወንዝ ዳርቻ በደረቅ ቆሻሻ ላይ በጣም ትልቅ ቅጣት ነው ያለውና ይሄ ብሩ ከፍ ያለበት መጠን አንደኛ ከወንዝ ጋር የተገናኙ ፍሳሾች እስከ 400 ሺህ ብር እስከ 300 ሺህ ብር እየተቀጡ ሰዎችም አሉ ማለት ነው።
በዚህ ላይ ደግሞ የማስተካከል ወደ ህጋዊ መስመር እንዲገቡ ደግሞ ተጨባጭ መስመራቸው ፍሳሻቸውን ከውሃና ፍሳሽ ጋር የማገናኘት ስራ ተሰርቶ አሁን ወረዳው የተሻለ ላይ ያለ ቁመና ላይ ነው የሚገኘው። ህዝቡን የሰላም ባለቤት ማድረግ ነው። አዎ ማድረግ ነው። ምን ጥያቄ የለው። ህዝቡን የሰላም ባለቤት ማድረግ ነው። እኛ ጋር ህዝባችንን መላው ህዝባችንን በአደረጃጀትም በተለያየ መዋቅራችንም ሰላም ባለቤት ማድረግ ነው። በተለይ ሀገራችን ኢትዮጵያ ወይም እንደ ከተማ አስተዳደራችን የተከባሪ የሆኑ የአደባባይ በዓላቶች የሚያከብሩባት ከኢሬቻ ከመስቀል እንዲሁም ባለፈው 3 ቀን ትውስታችን ጥምቀት በዓልና እንዲሁም በመኖሪያ ቤት የሚከበሩ በዓላቶችን በሰላም እንዲከበሩ የሰላም ባለቤት አድርጎ ከማስኬድ አንፃር በ6 ዙር ያሰለጠናቸውን የሰላም ሰራዊት ለዚህ ቁልፍ ድርሻ እንደተወጡ ያው በ6 ወር ውስጥ አንዱ ያከናወናቸው ተግባር ነው ማለት ነው። ሁለተኛው ያው ጠላት ኃይልን መዋጋት ነው። በተለይ የኢትዮጵያ ህዝብ ሰላም ውሎ ሰላም እንዳያድር ጠላት በዚህ ላይ ትልቅ አጀንዳ ሲሰራ ነበር የከረመው። ራሱን በራሱ እየሰየመ ህዝብን ከህዝብ የሚያጣላ ኃይል አለ። በዚህ ሽብርተኛው ሸኔ፣ ጽንፈኛው ፋኖ የመሳሰሉትን እነኝን መዋጋት ነው አንዱ በዚህ የተደራጀ ኃይል ከነኛ አስካል ነፃ አድርጎ መስራት ስለሆነ እሱም አንዱ ግባችን አድርገን ከነኛ አካሎች ጋር ማጥፋት የመሬት ወረራ እንዳይወረር 100% የመጠበቅ ስራ የተሰራባቸው ነጥቦች ናቸው። ሌላው ግንባታ የመከላከል ስራዎች ናቸው። የግንባታ በ6 ወር ውስጥ 2 ጊዜ ተገንብቶ እርምጃ የወሰድንባቸው ነገሮች ነው ያለው። እሱም ከእቅዳችን በታች የሆነበት መንገድ ነው። 6 ወር እቅድ የተሰጠን እና አሁን ያፈጸጸማችን የተሻለ ነው። የመከላከል ስራው ማለት ነው። ሌላው መሬት መስፋፋት 100% እንዳይስፋፋ የተጠበቀበት መንገድ ላይ ያለው ማለት ነው። ሌላው ህገወጥ ንግድ ላይ ነው። እቅዳችን 33 ነው የተለየው። እርምጃችን የሚወሰነው ወደ 33 እርምጃ ወስደን 100% አፈጻጸም የፈጸምነው ነገሮች አሉ። ያኛው ስጋት ቦታዎች 4 አሉ ተብለዋል። ስለዚህ እነሱ ጋር የተሰራበት ሁኔታ በጣም አሪፍ ነው። ነምበር 1 ደንበል ነበር። አሁን ደንበል ኮሪደርም ስላገዘን መንግስትም ትኩረት ስለሰጠው ስለዚህ እዛ አካባቢ ወይ ግርግር በጣም ግርግር ነበር። ይሄ ደላሎች አሉ ስራ የሚያገናኙ እነሱ በጣም አይታወቁም። ከየትም እየመጣ ሁሌ የምንጮህበትና በየመድረኩም በፓርቲም በመንግስትም አቤቱታ የምናቀርበው ነበር። ስለዚህ እሱ ተመልሷል ማለት ነው። ወረዳችን ላይ ወደ 4 ስጋት ቦታዎች አሉ። እነኚህ ስጋት ቦታዎች አንደኛውና ትልቁ ኦሎምፒያ አካባቢ ነው። ኦሎምፒያ አካባቢ የተለያዩ ህገወጥ ደላሎች አሉ። እነኚህን ደላሎች ስርዓት ማስያዝ ተገቢ ነው። እነኚህ ደላሎች በእህቶች በተለያየ በወንጀል አካባቢ ላይ እንትን የሚሉ ወደዚህ አምጥቶ ወደ ሌላ አካባቢ እንቀጥራለን በማለት ሴትነታቸውን የሚያበላሹ የተለያየ ክፋት ላይ የሚጥሉ ሰው ንግድ የሚካሄድበት ማለት ይቻላል። ስለዚህ ይሄን ቦታ ነፃ ያደረግንበት አግባብ ነው። ስርዓት ያለው ስርዓቱን ይዞ እንዲሰራ፣ ስርዓት የሌለው ደግሞ በህግ ቁጥጥር ያደረግንበት ስለሆነ እሱ አንዱ ስጋት ቦታችን ብለን ያዝነው። ሁለተኛው ስጋት ቦታችን ኡራኤል አካባቢ ነው። ኡራኤል አካባቢ ያው በቀን ሰራተኛ አማካኝነት ያው የተለያየ የልማት መሳሪያ ይዛሉ። ያው ማስመሰልም ጭምር ስላለ ነው ያየነው። እንደዚህ አይነት አካባቢ ላይ ደግሞ ቀን ሰራተኛ ይመስላል ሌላ ተልዕኮ ይዞ የመጣ እንደዚህ አይነት እንከኖችን ያስወገድንበት በ6 ወር ውስጥ አንዱ ይሄ ነውና ይሄም አንዱ የስጋት ቦታችን ነው። ሁለተኛው አዲሱ አስፋልት ነው። አዲሱ አስፋልት ያው ከዚህ በፊትም ሞተር ቅሚያ፣ በራይድ ቅሚያ፣ ተለያየ ዝርፊያ የሚካሄድበት ስልክ ቅሚያ የሚካሄድበት ስለሆነ አንዱን በመደበኛ ስራችን ጸጥታ ኃይል መደበኛ በመመደብ አንዱ ይሄንን ቦታ ስጋት ያስቀረንበት አግባብ ነው። የ6 ወር አፈጻጸማችን ነው። አራተኛውና ዋነኛው ፒኮክ ነው። ፒኮክ ያው በአሁኑ ሰዓት በኮሪደር በወንዝ ዳርቻ ወደ 6 ሄክታር በላይ ወደ ልማት የገባበት ነው። ይሄንን ፒኮክ በተለያየ በልማት ላይ ስርቆት እንዳይካሄድ በፊት የነበሩ ወንጀለኞችን ንጹህ አድርገን በአጥርና በተለያየ ነገሮች ነፃ ያደረግንበት ስለሆነ አንዱ የአራተኛው
ስጋት ቦታችን መሆኑን ነው የሚታወቀው። ማንሳት ያለባችሁን ሀሳብ ቀጥታ በመጠየቅ የጋራ ቤት ለመገንባት እንደሚለፋ አካል ለሰጣችሁን ሀሳብ አስተያየት ከልብ ነው የምናመሰግነው። ለነበረን ቆይታ ከልብ እናመሰግናለን። እንወዳችኋለን። እናመሰግናለን።